የአደም ልጅ ሆይ አላህን ፍራ ሁለት ባህሪዎች አይሰብሰቡብህ የሞት ስካርና የሞት ቁጭትና ጸጸት ምን አይነት ሰዓት ናት እሷን የሚመስላት ሰዓት የሌለ በሷ የተቋ ባለቤቶች ይሰቃያሉ የጎዶሎ ባለቤቶችስ እንዴት ምን ያክል ጊዜ ትኖርበታለህ ምን ያህል ትኖርበታለህ አላውቅም አለ አለ ይሄንን ሲያበላሽሆን كم تقيم فيه من يهل تقويبتها قال هنا مقامي زي عدل عندي من وراي على فقال تقر بهذا يهن تامنا له تقر بهذا وتدعي أنك عاقل يهن أمنه تأنيني نين إيالك يتقبل كنو والله لو علم أهل العافية والله يتأنيني سونة بالبيتوش بياكون ورو ما تضمنته القبور من الأجساد المائية يازوتني لفوت تقلو نبر لو كان بالقلوب حياة لبست حيوت بنور نورو ولكن أسمعت حيوت ياللون بتتقرب يسامح نبر ولكن لا حياة لمن አንተ የምትጠራው ግን ህይወት የሌለውን ነው أفق من سكرتك ከስካርህ ንቃ قبل حسرتك ከቁጭትህ በፊት وتذكر نزور ጉድጓድ ውስጥ መግባት أردت من هذه الموعظة እዚህ ምክሬ ማስተላልፈው ልብን ስለማንቃት ልብን ካንቀላፋችበት ስለማንቃት ነፍስን ከጥመቷና ከዘውታሪ ስሜቷ ማቀብ በዚህ ግሳጼ መልካም ሰሪ በመልካምነቱ እንዲቀጥል ዝንጉን ከሞቱ በፊት እንዲባንን ህይወት እንደምታዩት በፍጥነት ትከንፋለች ብዙ ኖሮቿ በዝንጋታ ላይ ናቸው ሰዎች ይመጣሉ ሌሎች ደግሞ ይሄዳሉ ማህፀን ትወልዳለች መሬት ትውጣለች ሰዎች ተዘናግተዋል ሊነቁ አልቻሉም ጣረ ሞት እስካልመጣባቸው ድረስ ወንድሞቼ ህይወት ማለት በዚህ ዱንያ ላይ የተገደበች ናት ማብቂያም የግድ ትመጣለች መልካምና መጥፎ ሰሪዎች ይሞታሉ ኸይረኞችም ወንጀለኞች ይሞታሉ ጀግናና ታጋዮች ይሞታሉ ፈርተው ቁጭ ያሉትም ይሞታሉ የከፍተኛ ምኞት ባለቤቶችም ይሞታሉ ርካሾችም ይሞታሉ እነዚህ ያለ ሆድና ለወሲብ ስሜታቸው ብቻ የሚኖሩ አላህ ጀለ ፊዑላ እንዲህ ይላል በምድር ላይ ያለ ሁሉ ጠፊ ነው ደግሞ ይላል ሁሉም ነፍስ ሞትን ቀማሽ ነች ትሞታለህ አዎ ትሞታለህ እውነት ለመናገር ዘውትር የምንሸሸው እውነት ለመናገር የብርቶችን ብርታት የሚወድቅባት የካህዲዎች ትዕቢትም ድንበር ዘለሎችን መጣለሽ ናት እውነት ለመናገር ከሞት ጽዋ አላህን ከጃዮችም ወንጀለኞችም ቀምሰዋል ከሞት ጽዋ ነብያትና መልእክተኞችም ቀምሰዋል አላህ እንዲያለ ካንተ በፊት ለማንም ሰው ዘላለም መኖርን አላደረግንም ታዲያ ብትሞት እነሱ ዘውታሪዎች ናቸው ሁሉም ማልቀሽ ያለቅሳል ያማረበት ሁሉ ይጠፋል የነበረ ሁሉ ይረሳል ይታወስ የነበረ ይዘነጋል ከአላህ ውጪ ማንም አይቀርም የበላይነት የተሰማው የአላህን የበላይነት ይወቅ እወቅ ለአላህ ብለህ እየኖረ የነበረ ሞተ የሞተ ደግሞ አለፈ መምጣት የነበረበት ሁሉ መጣ ከአላህ ጋር ጥሩ መገናኘትን የፈለገ የአላህ ቀጠሮ መጪ ነው የህይወትህ ከሞተ በኋላ የምትጀምር ናት የአደም ልጅ ሆይ አንተ እናትህ ስትወልድ ስታለቅስ በዙሪያ የነበሩ ሰዎች በደስታ ይስቁ ነበር ለነፍስህ መልካም ሥራና የሞትህ ቀን በዙሪያ ያሉ ሰዎች ሲያለቅሱ አንተ እየተደሰትክ እየሳኪድ እወቅ ባረከላሁ ፊክ እዚህ ህይወት ላይ እስከ መጨረሻ የምንኖርበት መንገድ የለም እወቅ ባረከላሁ ፊክ ሁሉም ይሞታሉ ይህ ሞት ትልቁ ተግዛጽና ቀጠሮ ነው የመጀመሪያው ወደ አኺራ መሄጃ መንገድ ነው የሞተ ሰው ቂያማው ቆመ ነብያችን ሰለላሁ ዐለይሂ ወሰለም ቀብር የመጀመሪያው የአኺራ ቤትህ ነው ቤታችን ፊት ለፊታችን ነው ትክክለኛ ህይወታችንን ከሞታችን በኋላ ነው ያለው የታሉ አምባገነኖች የታሉ ጉልቤዎችና የመጀመሪያዎቹ ትዕቢተኞች ንብረቶቻቸውን ጥለው ሄዱ ዱንያ ተዘዋዋሪ ነችና ዝቅተኛ በሆነች ዱንያ ተማመኑ ከፍተኛውን ደረጃ የተቆናጠጡ መሰላቸው ደስተኛ በሆኑበት ቅጽበት በሞት ተዘረሩ እኔም ንገሥጻችሁ በአንዲት ነገር ነው ስንት በደለኞች ድንበር አለፉ የቤተሰቦቻቸውንም የጎረቤቶቻቸውን ሐቅ በሉ የታላል ሞትን ብሎ አስቦ የነበረና ሞት የመጣበት ከዛም የልብሱ ቁልፎችን ሰው ይፈታለት አስተውሎ አስተንታኞች በዱንያ እየተሰለ ወጥቶ አካሉ ወደሚሸትበትና ወደሚበጣጠስበት ሲሸኝ ከሚከፈንበት ልብስ ሌላ አልነበረውም አቤት ፈተና በእርሱ ላይ ስትወድቅ ብታየው ያ የሚያምር የነበረ ፊቱ ሁሉ ተቀየረ አንተ ዝንጉ ሆይ ከስካርህ ንቃ በቅርቡ አንተም እንደምትጓዝ እርግጠኛ ሁን አንተ የዝንጎችን መንገድ ያዝክ የማህይማንን መንገድ የወደድክ መች ነው የምታየው ይህንን ደረቅ ልብህ ሲዘሰልስ መች ነው ዱንያን ሽጠህ አኺራን የምትገዛው ከሞት በኋላ ወዴት እንደምትሄድ ማወቅ ተመኛው
ያስተነተነና ራሱን ያዘጋጀ አላህ ይዘንለት ከሞት በኋላ ወዴት እንደምትሄድ ማወቅ ጓጓው ያስተነተነና ራሱን ያዘጋጀ አላህ ይዘንለት ከኔ በኋላ አፈርን ጠየቅኳት አፈር በለበሰሽ ፊት ላይ ምን እንዳደረገች መልስም ሰጠችኝ ከሚያውደው ሽታቸው ወደሚገማ ሽታ ቀየርኩ የተለያዩ ጸጋ ተውበውና አሸብርቅ የነበሩ አካሎቻቸውን በላሁት ከስጋ የተላቀቀ ነጭ የራስ ቅላቸውና የበሰበሰ አጥንታቸውን እንጂ ሌላ አላስቀረውም የታል ጓዴ ትላንት የነበረና አሁን የተጓዘ ያ ብዙ ገንዘብና ሰፊ ህልም የነበረው የታል ሁሉም ከሥራው ጋር በቀብር ውስጥ አልገባምን የታል ያ ባማረ ህንጻ ውስጥ የኖረ ወደ ቀብሩ አልወረደምን ከስካርህ ንቃ ወደ ጉድጓድህ መግባትህንም አስታውስ ከቤተሰቦች መለየትንም አስታውስ በአንዲት ነገር ልንከራችሁ አንድ ቤተሰቡ የሞተበትን ሰው በህልሙ ያይና እንዴት ነህ ይለዋል እጅግ በጣም ተጸጽተን እኮ አለው እናውቃለን ግን አንሰራም እናንተም ታውቃላችሁ ግን አትሰሩም والله አንድ ተስቢህ ወይም ሁለት ተስቢህ አንድ ረካዓ ወይም ሁለት ረካዓ አሁን ያለን መዝገብ ላይ ቢጻፍ ከዱንያና በውስጧ ካሉት ነገሮች ሁሉ ይሻለናል የታል የምክሩ ውጤት ልቦቻችን ላይ ያሳየው ምልክት የታል ያዛኙ ጌታችን ቃል በልቦቻችን ላይ የፈጠረው ተጽዕኖ ሞት የመጣ ጊዜ አንድ ሰው በዱንያ የነበረበትን ጸጋና ጣፋጭ ምንም ነገር አይጠቅመው አንተ ባለ 20 ከጓደኞች ስንቶቹ ሞቱ አንተ ቀረህ አንተ ባለ 30 ወጣትነትን ደረስክባት ግን አልተጸጸትክም አንተ ባለ 40 በቧልትህ ላይ እንደተቀመጥክ ልጅነትህ ጥሎ ሄደ አንተ ባለ 50 አንተ ልትታጭድ የደረስክ ዘር ነህ መቶን አጋምሰህ ግን እውነተኛ መሆን አልቻልክም አንተ ባለ 60 ና ወደ ሂሳብ ከሞት ጋር ለመታገል ተቃርበሃል አንተ ባለ 70 ምንስ አስቀደምክ ምንስ አዘገየህ አንተ ባለ 80 ምንም ምክንያት የለህም ምክንያቶችን ጨርሰሃል والله በአላህ ምላለሁ ዛሬ ቃል ይዘህ የተሸከመ ቀን ይመጣል ሰዎች እርሱንም በትከሻቸው ተሸክመው ሄዱበት ለዚያራ መቃብር ይገባ አንድ ቀን እሱም ላይወጣ ይገባል አንድ ዛሬ ወደ ቤቱ የተመለሰ ቀን ይመጣል የማይመለስበት አስታውሱ ወንድሞቼ እርግጠኛም ሁኑ ሞት የማትቀር እውነታ ነች يقول أحدهم أحب الليل للقاء ربي ወዳለው ከጌታዬ ስለምገናኝ ቀንን እጠላለሁ ከሰዎች ስለምገናኝ አቡ አብዱላህ ነባጂ ገዛ አንዲት ጥቁር ባሪያ ለኺድማ ለሷም ማለት ገዝቼሻለሁ ሳቀችበት እብድ መሰለችውና አለ እብድ ነሽ እንዴ አንቺ አለች የልብ ምስጢሮች የሚያውቅ ጌታ ጥራት ይገባውና እኔስ እብድ አይደለሁም ከዚያም አለች ከቁርአን የምትቀራልኝ ነገር አለ አዎ አለ እስኪ ቀራልኝ አለች ቀራላት ቢስሚላሂ الرحمن الرحيم ብሎ ጀመረ ተስቃለቀሰችና እንዲህ አለች ያ አላህ ይሄ ንግግርህ ጥፍጥና የጌታስ ጥፍጥና እንዴት ይሆን ሌሊቱ በገባ ጊዜ ለመተኛት ፍራሹ ላይ ወጣ አለችው ጌታህን አታፍረውምን እሱም የተኛ ሆኖ አንተ ስተኛ ነባጂ ያለ ሌሊቱን ቆማ ሰገደች ለፈልጋት ከእንቅልፍ የተነሳው ስጁድ ላይ ሆና ጌታዋ ጋር ታንሾካሾክ አገኘው አለች ለኔ ባለ ውዴታ ይሆንብህ አትቅጣኝ ትላለች እንደጨረሰች አልኳት እንዴት አወቅሽ እሱ እንደሚወድሽ እንደጨረሰች አልኳት እንዴት አወቅሽ እሱ እንደሚወድሽ አለች እኔን ከሱ ፊት አቁሞ አንተኛ አላስተኛህምን ለኔ የቀደመ ውዴታ ባይኖረው ኑሮ አልወደውም ነበር አላለምን ይወዳችኋል ይወዱታል ያደም ልጅ ሆይ ፍራሽህን ተወው ፍራሽህን ነገ ከፊት